እዚህ ደምን በምናምን እቺን ቀን እንኳን እንዳረሷት ደግማ እንደምታለቅስ እርግጠኛ ሆኜ እነግራችኋለሁ። ፍሬው ምን አለ ትሉኛላችሁ? እቺ ለቅሶ ዳግም በእንባ ካልተተካች ታያላችሁ። ምንም እኮ አዲስ ነገር አይደለም እኮ ያደረግሽው። የሆነ በቃ ታምር አይደለም የፈጠርሽው። ልጅና ትዳሩን ሜዳ ላይ በተነን ወንድ ነው የራስሽ ያደረግሽው። ምንም አዲስ ነገር የለውም። ከትዳር ነቅለሽ ነው ያንቺ ያደረግሽው። ይሄ ደግሞ በእግዚአብሔር ዘንድ ጸያፍ ነው። ይሄ ዝሙት ነው። የምሬ ነው የምላችሁ፣ ጸያፍ ነው። ሚስት ያለውን ባል ቀምቶ የራስ ማድረግ ኃጢአት ነው፣ ዝሙት ነው የሰራሽው። ምንም አዲስ ነገር የለውም። ግን ከዛኛው እየተጣላችሁና እየተባላችሁ የኔ ነው የሷ ነው የሷ ነው የኔ ነው ከምትባባሉት ግንኙነት ወይም ደግሞ ስራችሁ 10 እጅ ይሻለናል። እንኳንም ገላገልሽን። አሁን እኛም እናርፋለን ለትንሽ ጊዜ። እኛም ተንፈስ እንበል። በቃ ከክርክር ከጥል ከጭቅጭቅ እኛም እርፍ እንበል። እኔ በዚህ ቪዲዮ ውስጥ የተመለከትኩት ምንድነው የአብርሃም ደካማ ወንድ መሆኑን፣ በቃ ለሴት ሟች ለፍቅር አይደለም ለሴት ሟች ወንድ እንደሆነ፣ ሄርሜላን ደግሞ ያየዋት ክብር የሌላ ሴት መሆኗን ለጥቅሟ ስትል እንጂ ለፍቅር ብላ እንዳልሆነ ተመልክቻለሁ። ዛሬ የፈለጋችሁትን ነገር መጻፍ ትችላላችሁ ኮሜንት ላይ። እቺ የጻፋችኋትን ኮሜንት ትንሽ ቀን ጠብቋት። ታሸንፍ ነው በድብቅ እዚህ እኔ ያሸነፍኩት በፍቅር በተግባር ነው። ገባችሁ? እቺ ለሩታ ናት። እሷ እንዳንቺ አታለቅስም። እሷ ለዛውም ልጅ ወልዳለት ብዙ ነገር አብሮ አሳልፋ እንዳንቺ አላለቀሰችም። በቃ ጀግናውና ጠንካራ ማለት ሩታ ናት እንጂ እንዳንቺ አይነት በቃ እኔ እንጃ እንዳንቺ አይነት ክብር የሌላ ሴት አይደለችም በዚህ ደረጃ። እንደዛም የሆንሽው ሩታ ካንቺ በብዙ ነገር እንደምትበልጥሽ ስለምታምኚ ነው። በዛ ደረጃ እንደዛ አልቅሰሽ አፍቅረኝ እኔ አብርሃም በጣም ቀመረኛ ነው። በእቺንም ባሽን እቺ አፈቅርሃለሁ ሞትላለሁ ገዘልሃለሁ ያልሻትን ቃል ካልተጠቀመብሽ ፍሬው ምን አለት ይኛለሽ? ሩታ እንደዚህ ስላልሆነ ሩታ እንዲህ እንድትሆንልን ነበር የፈለገው፣ እንድታለቅስ እግሩ ላይ ወድቃ እንድትልለት ነበር የፈለገው። እሷ እንደዛ አይነት ሴት አይደለችም። አይሽ አይደለም 1-10 ብትወልድለት ክብሯን የምጥል አይነት ሴት ስላልሆነች ነው። በነገራችን ላይ አብርሃም እንደዚህ አይነትን ሴት ነው የሚፈልገው፣ እንደዚህ የምታለቅስለትን እንደዚህ ያለች እግሩን ይዛ ማትለቀውን ሴት ነው የሚፈልገው። ምክንያቱም ሁሉ ጊዜ የበላይ ሆኖ ረግጦሽ መኖር ስለሚፈልግ ማለት ነው። ያን ደግሞ ታየዋለሽ። እኔስ አብርሃም የሚያፈቅረኝ ማነሽ? ማን ነው? ምንድነሽ? ወይኔ ይመጡ ማን ነው አንተ የምትዩ ሰው እርጉዝ ሚስቱ ሜዳ ላይ ጥሎ የመጣ ለልጁ ወደፊት ነገር የማያስብ ትዳር የሚባል ነገር ለትዳር የሚባል ነገር ክብር የሌለው ወንድ መሆኑን ቢገባሽ ብታቂ ኖሮ በዚህ ደረጃ እንደዚህም ራስሽን አታዋርጅም ነበር። ራስሽንም አዋርደሽ ዋናው የፈለግሽውን ማግኘትሽ ነው። በቃ ያንቺ ስሜት ያረለ ላንቺ የሚሰጥሽ ደስታ